ህፃናቱንም ለደምና ጭቃ ለቅላቂነት ሲያጫዋቸው ማለት ነው ጭቃ ለቅላቂዎቹ የምላቸው ብዙ ጊዜ ደም ለቅላቂዎቹ የምላቸው ከሳይንስ የራቁ ሳይንቲስቶች ከፖለቲካ የራቁ ፖለቲከኞች ህፃናት ንጹህ ናቸው ህፃናት ህልመኞች ናቸው እንኳን ተቃውሟችን ድጋፋችንንም ቢሆን ልንጭንባቸው አይገባም ለህፃናቱ አምሮ ልንጠነቀቅ ይገባል ህፃናት በጣም ትልቅ ናቸው እኛ የምንነቃቸው ስራችንን በእነሱ የምንመስል ሳይሆን ወደ እነሱ ከፍ ልንል የሚገባ ወይ ደግሞ እንደነሱ ንጹህ ልንሆን የሚገባ ከሳይንስም ከልጅም ከሀገርም ከእውነትም ከሃይማኖትና ከብሔርም ተፈጥፍጦ በዚህ ደረጃ የቅናትና የቅጥፈት የሐፍረት ተላላኪና ምልክት ሆኖ አደባባይ ላይ መቆም ነውር ነው ለዚህ ነውራችን ደግሞ ህፃናቱን አንጠቀማቸው ራሳት ሚዲያን የገነባው ለልጆች ሌክቸር እንዲሰጥ ነው ማለት የነሳይል ምሳሌ ነበር እስራኤል ሀገር በርሼቫ ሙዚየም አለ በጣም የሚገርማችሁ ካለቀው ስራ በላይ ይሄ ውጥንና ዛሬ እዛ ያደረሱበት መንገድ እጅግ አስደንጋጭ ነው ከትሬነሮች ጋር የሚያወሩበት ብትመጡ በጣም ህፃናት ነው የሚበዙት ልጆች እዚህ ሲመጡ እንደኛ አይደሉም ኢንተራክቲቭ ስለሆነ እያዩ እየነኩ በጣም በርካታ ነገር ይማራሉ ከዚያም የነገ ማንነታቸው ሊወጣ ይችላል የሚገርመው የአብይ አህመድ በዚህ ምድር ላይ መፈጠርና አሁን ያሳዩዋችሁን ህልሞች ወጥኖ ማሳካት ነው የሚገርመው ወይስ የነዚህ ሰዎች መፈጥፈጥና ከእውነት መፈርጠጥ ከሀገርነት መፈርጠጥ ከሞራል መፈርጠጥ ነው የሚገርመው ሰትሪ የሚያድግ ትሪ ነው ማድረግ የሚችለው ተደንዳባችሁ ቤዙ ካለ ግን የሚገርም ሐሳብ ላንሳላችሁ ከገባን በሰውየው ልክ መቅደም መፍጠን መተግበር ነው ፖለቲከኛ ነን ያሉ ሰዎች ከፖለቲካ ጋር በፍጹም በአደባባይ ፍቺ የፈጸሙ ፖለቲካ ያውቁ የነበረ ፖለቲካ ውስጥ የነበሩ በኋላ ከዚህ ሰው ጋር መፍጠን አቅቷቸው ግን ሀገር በዚህ ልክ የሚጠላ ትውልድ ዜጋ ፖለቲከኛ ከኛው መሃል እንዴት ተፈጠረ ጓዶ ጫካ ሀብት ነው ጫካ መታገያ አይደለም ጫካ ላይ ተንጠለጠሉትን ተዋቸው ጫካ ፕሮጀክት ሲባል ዙፋን ብቻ አይታይ ዙፋን መቀመጫ አይደለም እንደውነት ለመናገር በድፍን አፍሪካ እንደዚህ ያለ የተሟላ ሳይንስ ሙዚየም ማግኘት አይቻልም ወረደኑረን አላዋጣንም ፍላከስካይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ከብሶኗል ልዳው አዲሱ ትውልድ ሀሳብ ነው ሜዳው ሰላም 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 የተወደዳችሁ የሜዳችን ታዳሚዎች እንደምን አላችሁ ሙዚየሙ የገለጣቸው ጉዶችም አሉ የገለጠው እውነትም አለ ከዛ በላይ ግን ሁሌ የጨበጥነውን ደማቁን ሜዳው እንዳለ በቅጥፈትና በውሸት ስለተሞላ ትንሽ በማስረጃ ብለን ወደ ሳይንስ ሙዚየም ይሄ ወደ 4 ኪሎ የምናደርገው ጉዞ አካል ነው እንዲሁም በአንድ ብቻ የማያበቃ ብዙ ግዙፍ ወደ ሳይንስ ሙዚየም የምናደርገው የጋራ ከባልደረቦች ጋር የተደረገ ጉዞ አለ እሱ እስኪመጣ ድረስ ግን ወደ ሳይንስ ሙዚየም እንሄዳለን እዚህም ላይ እንግዲህ ህፃናቱን የሚያጠለሹ ህፃናቱን የሚነግዱትን ሰዎች ትተን ህፃንነት ያልገባቸውንም መተው አለብን ሰዎች ላይ መንጠልጠል የለብንም የአደባባይ ሞታቸውን የሙያዊ ሞታቸውን ፖለቲካዊ ሞታቸውን የሞቱ ሰዎችን ማንሳት ለነሱ ላይ ነፍስ መዝራት እንደሆነ እናምናለን በተለይ በግሌ እኔ እንደዛ አምናለሁና ሚስጥሩና ልዩነቱ ይህ ነው ማለት ህፃንነት ያልገባቸው ህፃናቱም ያልገባቸው ሰዎች ህፃናቱንም አለማወቅ ለህፃናቱ መርዝ መጋገርና ማከፋፈል ከዚህም ሲያልፍ ደግሞ ህፃናቱንም ለደምና ጭቃ ለቅላቂነት ሲያጫዋቸው ማለት ነው ጭቃ ለቅላቂዎቹ የምላቸው ብዙ ጊዜ ደም ለቅላቂዎቹ የምላቸው ከሳይንስ የራቁ ሳይንቲስቶች ከፖለቲካ የራቁ ፖለቲከኞች እንግዲህ ተራውን ሙግታውንም ተከትለን ወይ ደግሞ የሰዎችን ስም ያነሳን ከምንወርድ ወደ እነሱ ደረጃ ዝቅ ከምንል ወደ ሜጋ ሀፍረት ወደ ሜጋ ቅሌት ወደ ሜጋ ቅናት ከምንወርድ አንድም እነሱ ያልገባቸውን ያልተረዷቸው ህፃናቱን አንስተን ወደ ህፃናቱ ከፍ እንበል ወይ ደግሞ ህፃናቱንም እነኝ የሚነግዱባቸው ህፃናትንም እንተዋቸው በሌላም በኩል ለነሱ እነሱን ያያሰብን እንስራ ስንል ነው ዛሬ እንግዲህ ወደ ሜጋው ድል ወደ ሜጋው ስኬት ወደ ሜጋው ህልም የምንሄደው ማለት ነው እንደ ሳይንስ ሙዚየም ያሉ ተአምሮችን የምናነሳው ማለት ነው ይህንን አቆየውና አሁንም ትንሽ በማስረጃ የሚሄድበት ጉዳይ ነው እስከ ዛሬ ታይተው የማያውቁ አሳማኝ አስደንጋጭ የሆኑ ምናልባት መሪውም ላይ አስተዋውሷቸው የሚችሉ ቪዲዮዎችን ጭምር አውጥተን የውጥኑን የህልሙን ጥልቀት እናየዋለን ለማንኛውም ህፃናቱን እንተዋቸው ወይም እንከተላቸው በመላው ላይ ጥቂት ብል ደስ ይለኛል ሌላ ጊዜ እመለስበታለሁ ህፃናቱን በልኩ እናቃቻለን ወይ ስማቸውን አንጥራ ስማቸውን አናቆሽሸው ህፃናት ንጹህ ናቸው ህፃናት ህልመኞች ናቸው እንኳን ተቃውሟችን ድጋፋችንንም ቢሆን
ልንጭንባቸው አይገባም ለህፃናቱ አምሮ ልንጠነቀቅ ይገባል ህፃናት በጣም ትልቅ ናቸው እኛ የምንነቃቸው ስራችንን በእነሱ የምንመስል ሳይሆን ወደ እነሱ ከፍ ልንል የሚገባ ወይ ደግሞ እንደነሱ ንጹህ ልንሆን የሚገባ አለበለዚያ ግን እንዲህ ቅናት ሁሉ ነገራችንን አውሮት ከሳይንስም ከልጅም ከሀገርም ከእውነትም ከሃይማኖትና ከብሔርም ተፈጥፍጦ በዚህ ደረጃ የቅናትና የቅጥፈት የሐፍረት ተላላኪና ምልክት ሆኖ አደባባይ ላይ መቆም ነውር ነው ለዚህ ነውራችን ደግሞ ህፃናቱን አንጠቀማቸው ህፃናቱን እንተዋቸው ብቻውን ራሱን የሚሄድበት ጉዳይ ነው ለማንኛውም ግን ቀደም ብዬ እንዳልኩት ህፃናቱን ያሰብን እንስራ ሰውየው በእኛ ተስፋ የለውም እውነቱን እናገር ከተባለ ቃል በቃል የምሰራውም ለነገ ልጆች ወይ ደግሞ ለልጆች ነው ለታዳጊዎች ነው ሲል በአደባባይ ላይ መሪውን እንሰማዋለን ከዚህ በፊት ማለት ነው መሪ ከመሆኑ በፊት በሆኑባቸው ጊዜያትም ከዛ በኋላ በስራዎቻቸው ሁሉ የሚገለጡት እንደዚያ ሲያደርጉ ነው ይሄ ከመሪነት የቀደመ ህልም ሙከራና ቃል ቢመረመር በልጅ አሳበው የልጅ ጨዋታ ከያዙት ይልቅ ወደ ሌላ ከፍታ የሚወስደን ወደ ሌላ ከፍታ የሚያደርሰን እሱን ብናነሳው ብዙ ልባሞችን ለመፍጠር ስለሚያግዝ በመርዛቸው የሚጠፉትንም ስለሚታደግ ብዙ ህልም ያላቸው እንደ ፓርቲ ፖለቲከኛ ብልጽግና ውስጥ ለምሳሌ ታማኝ ብልጽግና አባል ይሆናችሁ ወይ ደግሞ መሪ መሆን የምታስቡ የትኛውም ጥግ ላይ ያላችሁ ሰዎች የተሰራው ሙዚየም በራሱ ትልቅ በረከት ሆኖ ሳለ ግን ወደዛ የተደረሰበትን ሚስጥር ብንመዝ እንዳልኳችሁ ቅድም ብዙ ልባሞችን ብዙ ጀግኖችን ብዙ ሳይንቲስቶችን ለመፍጠር የሚያግዘው ከሳይንስ ሙዚየሙ ባልተናነሰ ውጥኑና ህልሙ ጭምር ነው ብያስባለሁ ስለዚህ ለዚህ ማሳያ ከሆኑ ማሳያ የሚታዩ ሐሜቱን እንተውና ስኬቱ ላይ ከመሄዳችን በፊት ራሱ ቃሎቻቸው ውጥኖቻቸውና ሙከራዎቻቸውን እንዴ ለዚህ ማሳያ እንግዲህ ሳይንስ ሙዚየምን የወጠኑባቸውን ጊዜያቶች ስናይ በጣም ያስደነግጣል ማለት ከድሮ ጀምሮ ይናገራሉ ለምሳሌ ትላንትና ከአርቲስቶች ጋር ከመገናኛ ብዙሃን ባለሙያዎች ጋርም እንዲሁ ያደረጓቸው ውይይት ተከትለው ገና የለውጡ የመጀመሪያ ዓመት ላይ ያነሷቸው ሐሳቦች አሉ ከዛ በፊትም እንዲሁ ግን ገና መሪ ከመሆናቸው በፊት በሳይንስና ቴክኖሎጂ ሚኒስትር ሆነው በሄዱበት ወቅት በአንድ በኩል እንዲሁ ከአርቲስቶች ጋር እንዲህ ያለውን የሳይንስ ሙዚየም ለመገንባት ያላቸውን ውጥን የሚያነሱበትን አንድ ቪዲዮ ብንመዝ እንደሚሰሩት የእስራኤል ቤርሼቫ ሙዚየምን ማሳያ አድርገው የሚያነሱትን አንድ ውጥን እዛው ሳይንስና ቴክኖሎጂ ሚኒስቴር ያሉ ብናነሳ በዲዛይን እንዳያችሁት የአፍሪካ ላንድ ማርክ እዚህ ጋር ይኑር ብለን ከአቶ ድርባ ጋር for the last 7-8 months 10 ጊዜ ስንመላለስ የነበርንበት ዋናው ምክንያት ያሉት አቶ መሐመድ ያሉት ወይም አንተ ከፈቀድክልኝ ያልከው መሆን ስላለበት ነው ለምሳሌ እስራኤል ሀገር ቤርሼቫ ሙዚየም አለ በጣም የሚገርማችሁ የኛን ሩብ የሚያክል የውሃ ኤሌክትሪክ ማመንጫ እንትን የላቸውም ግድብ የላቸውም ግን በጣም ተራ ነገር በእኛ 3D ፕሪንተር በትናንሽ ላስቲክ አንድ ሰው 3 ቀን ብቻ ሰርቶ ውሃ ፍሶበት እንዴት ጊር እንደሚሽከረከርና ኤነርጂ እንደሚያመርት ለህፃናት ማለት ነው ሚነቀል ማግኔቲክ ነው እየነቃቀሉ ያደረጉ ውሃውን ያረዘሙ ያሳጠሩ ኤሌክትሪክ ጄኔሬት ማድረግ እንደሚቻል የ3 የ4 የ5 ዓመት ልጅ በቀላሉ መማር የሚችልበት ስርዓት አለ እኔ አጋነንክ እንዳትሉኝ $5000 እንኳን አያወጣም ኮስቱ ግን እዚህ ጋር ቢሊየን እናወራለን እኛ ትርጉም የሌለው ነገር ማለት ነው እሱን ግን በንግግር አይሆንም እኛ ለምነን በጣም ብዙ ሰዎች ለምነን እቺን ሰርተናል ከዛ ደግሞ መሬት አዲስ አበባ ሰጥተናል ዲዛይን $5 ሚሊዮን ጠየቁን ከኤልኤ የመጡ ፕሮፌሽናልስ አሁን እዛ አንተ ካልከው ባሻገር ልክ እንደ ሆሊውድ የ3D ሞሽን እንደዚህ አይነት ቦታ እንዲኖርም ታስቧል ኦሬዲ ለመና ጀምረናል እሱን እንድናገኝ ለህፃናት ብቻ ሳይሆን ግን ልክ አሁን አንተ ተቆጨኸው የሚመጣው ሰው ሁሉ ተቆጭቶ ይሄ ስራ ጎአሄድ መባል አለበት ከዛ በኋላ ደግሞ አሁንም ወደ ጎርጎራ እንጓዝና የፕሮጀክቱ ዋና አስተባባሪ ዶክተር ፍስሐን እንዲሁ ካንደበታቸው ብንመዝ ደግሞ የሳይንስ ሙዚየም መች እንደተወጠነ ወይ ደግሞ ውጥናቸውን ይሄን አሳካዋለሁ ብለው የወጠኑበትና ቁጭታቸውን የሚገልጹበትን ልክ እዚህ ላይ ስንደምር የምናገኘው እጅግ አስደንጋጭ እውነት ነው 1% ልታምን ትችላለህ 100% ግን አይደለም አሁን ይሄንን ነው ነው ለኔ ለራሱ የሚገርመኝ ያረግን ያለነው ነገር የሆነ ያለው ነገር በሙሉ ድሮ እንደ ቀልት በያገሩ እዚህ ብቻ ሳይሆን ከኢትዮጵያ ውጭ በሄዱ ቁጥር ያዩትን ይሄንን ሀገሬ ላይ እሰራለሁ ነው ኮደሞ እንደው በሰራ አይደለም እሰራለሁ ነው
ለምሳሌ ሳይንስ ሙዚየም ባል እንደዚህ አይነት ግራንድ የሆነ ነገር የሆነ ኢትዮጵያ ውስጥ ቢሰራ ኢትዮጵያ ውስጥ ጥሩ ቦታ ላይ ቢሰራ የሚል ህልም ነበራቸው። ያን ህልም አሁን እየኖሩ በቃ እየተሰራ ያለው በቃ እንደዚህ። በነገራችን ላይ የሚያሾፉ እንዲህ ባለ ስራ የሚያሾፉም ያኔ ነበሩ። እንዳልኳችሁ ወደ ሳይንስ ያደረግነው ጉዞ ትልቅ ጉዞ አለ። ወደ ሳይንስ ሙዚየም ወደ ስታርታፕ የምናደርገው ጉዞ ራሱን ችሎ የሚመጣ ቢሆንም ዛሬ ስማንቼ የማንጠራቸውን ሰዎች ትተን ሌላ ከሙዚየሙ በላይ አስደንጋጭ ተአምርና የሚገርም ከፍታ የምናገኝበት ገና እሳቸው ሳይንስና ቴክኖሎጂ ሚኒስቴር ሆነው ተሹመው እንደሄዱ ልክ ያላለቀው ህንፃ ላይ ቆመው ወደታች ወደ ኦልማ ጋራዥ እያዩ እንዲህ ያለው ውጥን ወይ ደግሞ የአፍሪካ ላንድ ማርክን የሰራሉ እዚህ ጋር የሚለው ውጥናቸውን ሲወጡ ነው። ስማቸውን አሁን ማልጠራ አንድ ባለስልጣን አሁንም አሉ። ያኔ ከጀርባቸው ሆነው አፋቸውን እንዲያሾፉባቸው ነበር፣ ያሞጠሙጡ ነበር ማለት እዚህ ጋር እንደዚህ ገነባለሁ ብሎ ሲወጡ ነው ማለት ነው። የሚያሾፉ ያደም ነበሩ። ከዛ በሚገርም ሁኔታ ይህ ሰው ስም አልጠቅስም፣ ምናልባት ግን ከዚህ ሰው ጋር አንድ ቀን ቁጭ ብዬ ይሄንን ጉዳይ እየመዘዝኩኝ ቆይታ የማደርጉልኝ ይመስለኛል ማለት ለብዙ ነገር ማስተማሪያ ስለሆነ ማለት ነው። ከዛ ጠቅላይ ሚኒስትሩ ይሄን ሁሉ አሳክተው እዛ ከገቡ በኋላ ይህ ሰው በነገራችን ላይ የሌላ አንደኛው ፕሮጀክታቸው አስተባባሪ ሆኖ ትልቅ ስኬት አስመዝግቧል። ያሾፈባቸው ሰው እዚህ ውስጥ ነው እንግዲህ መብለጥን የነባልቻ ልጆች የሌላ ጊዜ የሚሄድበትን ከፍታ መብለጥን እዚህ ውስጥ ፈልጉ። ከዛ ያንንም ማሳካታቸው ያንንም ሰው ማቀፋቸው ያንንም ሰው አብቅተው የፕሮጀክት መሪ ማድረጋቸው እነኚህ በማሳያ ያየናቸውና የምናያቸው ቪዲዮዎች በዚህ ያልደነገጠ በዚህ ያልተገረመ በዚህ ያልተነሳሳና መሪ ወይ ደግሞ በጣም የተሻለ ሀገር የሚለውጥ ፖለቲከኛ የመሆን ፍላጎት አለኝ የሚል ዜጋም ይሁን ማንኛውም ሰው በዚህ ካልተገረመ ያሳዝናል ማለት ያስደነግጣል። በዚህ የማይገረም ካለ ይገርመኛል። ካለቀው ስራ በላይ ይሄ ውጥንና ዛሬ እዛ የደረሱበት መንገድ እጅግ አስደንጋጭ ነው። እኛም ያኔ ከልጆቼ ጋር ጉዞ ስናደርግ ወደ ሳይንስ ሙዚየም እስኪ እዛ ስታርታፑን ከማየታችን በፊት እዛ 4 ኪሎ እንዴት ደረሱ፣ ሳይንስ ሙዚየም እንዴት ደረሱ የሚለውን ጥያቄ ከልጆቼ ጋር እየመለስን ነበር። ወደ 3 ሰዓት የፈጀ ቆይታ ያደረግነውና ከነበርንበት ላንቻ ተነስተን እዛ 4 ኪሎ እስክንደርስ እሱን እየመረመርን ነበር ነው። አንድ ከአርቲስቶች ጋር ያረጉት ውይይት ነበር እዚህ እኔ ጋር ነበረ። በእስራኤል ሲቀኑ እስራኤል ሙዚየሞች ለህፃናት እንዴት እንደሚሰሩ ከዛ ደግሞ እዚህ ከዚህ ጀርባ ምንድን ነው የሚባለው ኦልማ ጋራዥ ያኔ እናንተ ነበራችሁ ሙዲያዛችሁ በጠቅላይ ሚኒስትሩ ነበር እዚህ ነው ተጠቅመው ወልፋይ ዝቅልኛል። ይሄንን ምንድን ኦልማ ጋራዥ እዚህ እዚህ ጋር የአፍሪካ ላንድ ማርክ ሰራበታል። እሱ ከጀርባ ሆኖ አንዱ ስለዚህ ታላቅ ምናምን ነበር ስለዚህ ያየነው ከዛ በኋላ ከሁለት በኋላ ኦልማ ጋራዥ ማስነሳ ላንድ ማርክ ለመገንባት ነው። ከዛ ያሰውያውን የታገኝታል እንዲያለ አንዴ አንተ ስራ ጋራዥ መቀጠቀም ያለችው ሴትዮ ባከዳረው ይባላል። ለማንኛውም የአፍሪካ ላንድ ማርክ ያለ ጠየቁት ጠቅላይ ሚኒስትሩ ነው ስታሽዋጭ ነው ግን ኤግዚቢሽን ማለት ነው ነገራችን ላይ ታውቃለህ የሆነች ወደ 10 ምናምን ሞኒታ ያለ ትንሽ ኤግዚቢሽን ኤክስፐሪመንቶች በየቦታው ነበር እና የአሳ ገንዳ ቅድም ያለዋል እና ማሜ ሲያነስ ልጆች እንዲህ ምናምን ሲባል ራሳት ሚሊዮን የገነባው ለልጆች ሌክቸር እንዲሰጥ ነው ካሉ በኋላ የነስራኤል ምሳሌ ነበር እንዴት ልጆቻቸው ትናንሽ ሙዚየም በመስራት ዲዮስ እንደማድረግ ሳታኮች እንዳለ ከዛ እንደተነሱ ምናምን ነበር አርቲስቶች መስለቱት ነው አናሳሚ ተሰራችሁ ዲዮን ሰጥተና ወንስሉ ያይታል ያን የአፍሪካ ላንድ ማርክ የሚመልሰውን ግንባታ ጋር የተፈጸመው ታውቃለህ ነው። አሁን ምን ኤግዚቢሽን ብቻ ሳይሆን ሙዚየሙ ራሱ ብዙ ታሪክ አለ ማለት ነው። ሙዚየሙ የተገነባው ዝም ብሎ አይደለም። ይሄንን እሳቸው ማለት ነው ሌላው ተሰነሳ አልሰማም ግን ወደ ኤግዚቢሽኑ ከመግባታችን በፊት ራሱ ቦታው ትክክለኛ ቦታ መሆኑ ሲነሳ አልሰማም። በሙዚየም ብዙ ማውራት ያለብን እዛ ስንደርስ የዚህ ልክ የዚህን ዋጋ ማወቅ ያስፈልጋል በማንኛውም ጉዳይ ላይ። ይሄ ግን ውጥኑን ጀምሮ ከመነሻው እስከ መድረሻው ስናይ በጣም ያስደነግጣል። እኔ በጣም ከሚያስደነግጡ ማስረጃዎች አንዱ ይሄ ነው። ሲያሳዩንን ነገር ነው ካሁን በስፋት እሳቸው እዚህ ሄደው ትናንሽ ነካክተው ይለ ፒክቸር ፕሮቶታይፕስ ነበራቸው አለ ተሰራ ነበር እንዴት ተሰሩት እንትን ወናታው ነው እዚያም እነ እስራኤል ቤሌማን የመሰሉ ክሬቲቭ ማይንዶች የትም ሳይደርሱ የቀሩት ስታርታፕ ባለመኖር ከትሬነሮች ጋር የሚያወሩበት ብትመጡ በጣም ህፃናት ነው የሚበዙት። ህፃናት ማለቴ እድሜያቸው በጣም 18 19 ነው። ለምሳሌ አስተዋሳሉ እዚህ ችግር የተቀመጠች አንድ ልጅ ማዳበሪያ እንዴት ላስቀር ነው የሷ ፖይንት። ማሽን ነው እያንዳንዱ ሶይል ይመረምራል። ለሶይሉ የሚመች ኒውትሪየንት ነው የሚሰጠው። ሶ ማዳበሪያ ለማስቀረት ነው ፕሮጀክታቸው። ሶ ይከራከራሉ። ኦኬ ምንድነው ቢዝነስ ሞዴላችሁ ማለት ነው አይነት ወሬ ነው የሚያወሩት።
እና ፋሲኔት ነው የምታደርጉት በጣም አገሪቱ እንግዲህ ትልቆቹ የምንባለው ያረጁት አገሪቱ ራሱ አርጅታ እንግዲህ ሺህ ዓመታት አዛውንት ሆና ጨቅላ ነች ለጉዳዩ እንግዲህ ለዚህ እነዚህ ህፃናቱ እንግዲህ ሲያሰላስሉልህ አስበው ነገን የምንሰራበት ሙዚየም እዚህ ነው ያለው። ኢትዮጵያውያን ነገን መስራት ነገን መለወጥ ከፈለጉ ልጆቻቸውን እዚህ ስፍራ ሊያመጣቸው ይገባል። ልጆች እዚህ ሲመጡ እንደኛ አይደሉም። ኢንተራክቲቭ ስለሆነ እያዩ እየነኩ በጣም በርካታ ነገር ይማራሉ። ከዚያም የነገ ማንነታቸው ሊወጣ ይችላል። ህፃናት ፓይለት መሆንን በሰማይ ላይ አየር እያዩ ከመመኘት አየሩን እያበረሩ የሚመኙ ይሆናሉ ማለት ነው። እየነኩት እያዩት ይመኛሉና ለልጆቻችን በጣም ጠቃሚ ነገር ነው። እንደ እውነት ለመናገር በድፍን አፍሪካ እንደዚህ ያለ የተሟላ ሳይንስ ሙዚየም ማግኘት አይቻልም። እንግዲህ አሁን አደባባይ ላይ በመናያቸው በጣም ባነሱት በሜጋ ቅናት አደባባይ ላይ በቆሙ ሰዎች መፈጥፈጥ ወይ ደግሞ በነሱ መፈጠርም የሚገርም ያሳዝነኛል። የሚገርመው የአብይ አህመድ በዚህ ምድር ላይ መፈጠርና አሁን ያሳዩዋችሁን ህልሞች ወጥኖ ማሳካት ነው የሚገርመው ወይስ የእነዚህ ሰዎች መፈጥፈጥና ከእውነት መፈርጠጥ ከሀገርነት መፈርጠጥ ከሞራል መፈርጠጥ ነው የሚገርመው። እና ከነሱ መፈጠር መፈጥፈጥም የአብይ መስራት ብቻ አይደለም ያን ያህል ቀርሞ መወጠን በጣም በብዙ ያስደምማል። እንግዲህ እነሱንም ብናይ እነሱ ታዲያ ይህንን ምጡቅና ምጥቀት አልፎም ደግሞ ትውልድን ደምና ጭቃ ከመለቅለቅ ውጪ በመናቸው ሊችሉት ነው? ከገባን በሰውየው ልክ መቅደም መፍጠን መተግበር ነው። ይሄ ወደ ሌላ የስኬቱም እውነት ተቀናቃኞቻችንም እንደ ሀገር የገጠሙን ሰዎች ጠላቶችን ማንነትም ያሳያል። ስለዚህ እንደሚሉትም ወይ ደግሞ ዝም ብሎ ይሄ ስልጣን ከተያዘ በኋላ ስልጣን ስጡንና ምናምን እናሳያቸዋለን የሚሉ አሉ። ይሄንንም የሚያስተጋቡ አዛውንት የስልሳዎቹ ፖለቲከኞች መኖራቸውን ሳይ እጅግ በጣም አዝናለሁ። እንዲህ አይባልም። በጣም ስለሚንቁን ነው። እንግዲህ እቺን አንዷ ሁነኛ ማሳያ ያነሳዋት እንጂ የሚሰራው ስልጣን ላይ ሲወጣ አይደለም። በቪዲዮ እንዳሳየዋችሁ ሰውየው በሁሉም ጉዳይ ነው፣ ሳይንስ ሙዚየም ብቻ ስላነሳን ነው። ሰውየው ሲገፉ ኦሮሚያም ሲሄዱ ሚኒስትርም ሲሆኑ በቪዲዮም እንዳያችሁት እሰራዋለሁ ብለው በሄዱበት እየሰሩት እንደ ሀገር ሲመጡ ያሳኩት ነው። ትሪ የሚያድግ ትሪ ነው ማድረግ የሚችለው ጥቅም እንዳልኳችሁ ቤዙ ካለ ግን የሚገርም ሀሳብ ላንሳላችሁ። እዚህ ውስጥ 50-60 ዓመት ሁሉም ባጀቶች ያሉት ለምሳሌ የዛሬ 50 ዓመት ትክክለኛ አቀራረብ የሚል ሀሳብ ተጽፏል። which means good governance የሚባለው ማለት ነው። 50 ዓመት 60 ዓመት ኢማጂን ሳንወለድ the issue of good governance ያኔ ከነበረ ለምንድን ነው በትክክል አንድ ለአምስት አንድ ለአስር ሳይመጡ በትክክል ስራ ላይ መዋል ያልቻለው እንደ ካልቸር? because ታሪክ ማገላበጥ ስር ማየት ስለማንችል ማለት። ሁለተኛ እዚህ ጋር አይታችሁ ከሆነ የቀለም መለያየት፣ ልዩ ዘር፣ የተቀሰቀሰ ጥላቻ ሁሉ ቢሹ ነበር እዛ የተዳፈነ የቆየ እንጂ አዲስ ነገር አለ ኢትዮጵያ ውስጥ ያለ። ወደኋላ መለስ ብለን ንግግሮቻችንን ጽሁፎቻችንን ብናይ ለነሱ መፍትሄ ብንሰጥ አዳዲስ ችግር መፈጠር ሲገባው አዳዲስ ቻሌንጅ ኮንፍሮንት ማለት ሲገባን አሁንም ስለ ዘር አሁንም ስለ ቅስቀሳ አሁንም ጥላቻ የምናወራው ወደኋላ ስለማናይ ነው። እና ቻሌንጅ ኦልዌይስ አለ አይቀርም እሱ በየሌቭሉ ግን ኦፖርቹኒቲ ያገኘው ሰውዬ ያን እየገደለ አዲስ ቻሌንጅ መፍጠር አለበት እንጂ 50-60 ዓመት ሙሉ ይሄ ነገር መነገር የለበትም። የተነገረው የትምህርት ስርዓት ሊሆን ይችላል፣ ሶሻል ስትራቴጂ ሊሆን ይችላል፣ የኮሙኒኬሽን ስርዓት ሊሆን ይችላል። ተደማምሮ ግን የኛ ችግሮች እያዋሉ እያደሩ ሀገር የሚመጡ ይሆናልና ባክ ቱ ዲ ኦሪጂን የሚባለው ነገር በጣም ኢምፖርታንት ነው። በጣም ብዙ የሚገርም ነገሮች አሉ። ተመልሰን ማየትና መፍትሄ መፈለግ ያስፈልጋል። ለማዝም ብሎ ስለራለ ሜሴጅ አለ። መሪ ከተኮነ በኋላ አይሰራም ጓዶች። እና ያልገባችሁ እሱ ነው። እኛም የገባን ይህ የልዩነታችሁ ልክ እጅግ በጣም አስደንጋጭ ነው። ስለ በጀት ምንጭም ይነሳል። ይሄ በጣም ከበቂ በላይ ማስረጃዎች የመጣበትና ሰፊ የማወራበት ጉዳይ ነው ከምትሉት በብዙ የሚርቅ ነው። ይህም ሌላኛው የልዩነታችሁና የእውቀታችሁ ልክም የምናነጽርበት ነው። ብቻውን እንዳልኩት የሚሄድበት ግዙፍ ጉዳይ ነው። ከምንም በላይ ግን በዚህ ለነገው ትውልድ ለልጆች በተሰራው ድንቅና ግዙፍ ስራ ውስጥ እንዲህ ያሉ ልማዶች አሁን እንዲህ ያሉ ስራዎችን ማጥላላት እንደሙያ የተያዘበትን ጉዳይ አዲሱ ፖለቲካ የሆነ ራሱን የቻለ ዲፊኒሽን ሳያስፈልገው ራሱን የቻለ ብየና ሳያስፈልገው አይቀርም። እኔ ዝም ብዬ ሳሰላስል መስራት አለመቻልም ወይ ደግሞ የሰራን ስራ አደባባይ ላይ ቆሞ ያለቀን ሜጋ የሆነ ፕሮጀክትን ጭቃ መቀባትም እንዴት ከስራው በላይ በዚህ አደባባይ በእኛ ሙያ መድረክ ላይ በእኛው ዘመን እንዴት ዋጋ አወጡ ብለን መረንገጥ አለብን።
እንዴት ከስራው በላይ የዚህ ጭቃ ለቅላቂነት ደም ለቅላቂነት ዋጋ ወጣ? ከስራ ለመስራት እንዴት በለጠ? መስራት ያለመቻል ማሳያነት መስራት እንደማይችሉ ያየናቸው ሰዎች የተሻልኩኝ ነኝ ለሚል የአደባባይ የፖለቲካ ንግድ የፖለቲካ መወዳደሪያነት የፖለቲካ ተክለ ስብዕና እንዴት በቃ ሰውነትና ስራ እንዴት ዋጋ አጣ ብለን መጠየቅ ያለብን በተለይ እንደ ጋዜጠኛ። ይህንን ነው እንግዲህ ፖለቲካ እያልኩ ብዙ ጊዜ የምጠራው። ፖለቲካው የሉበትም ተዋቸው፣ ፖለቲካ ውስጥ ነው ያሉት። እኛ ደግሞ እንደ ትውልድ ወደ ፖለቲካ ማደግ አለብን የምለው ለዛ ነው። ፖለቲከኛ ነን ያሉ ሰዎች ከፖለቲካ ጋር በፍጹም በአደባባይ ፍቺ የፈጸሙ ፖለቲካ ያውቁ የነበረ ፖለቲካ ውስጥ የነበሩ በኋላ ከዚህ ሰው ጋር መፍጠን አቅቷቸው ለዚህ ትውልድ የሚመጥን ነገር ማለምም መስራትም መስጠትም አቅቷቸው ከፖለቲካ ጋር ፍቺ የፈጸሙ ሆድና ጀርባ ሆነው ወደ ፖለቲካ የገቡ ማለት ነው። እንደ ትውልድ መደንገጥ አለብን። ታናሾቻቸው ብንሆንም ፖለቲከኛ ባንሆንም ደንግጠን ማጠየቅ ግን አለብን። እንዴት ነውር አደባባይ ላይ ዋጋ ወጣ? መስራት አለመቻል፣ ስራን ጭቃ መቀባት መቻል እንዴት ስራቸው ሲያደርጉ ይሄ ትውልድ የነቃው ነኝ ዲጂታል ዘመን ላይ ያለውት የሚለው እንዴት ይቀበላል? እንዳልኩት ፖለቲካ ውስጥም የሉበትም። ጫካውንም ለትግል እንደሚፈልጉት ባለፈው በእንዲው በብዙዎቹን በሚልኳቸው በነግብጽ ማሳያ አድርገን ብንቆጭ ብለን አዎ ብዙዎቻችሁ እንዴት ሀገራችሁን ትጠላላችሁ ትለናለ ብላችኋል። እሱ እንዲፈጠር ነው ፍላጎቴ፣ ቁጭቱን መፍጠር ነው። አዎ እንወዳታለን ወይ አንድ ቻይናዊ ያለ የተባለው አለ አይደል ፖሊ የነቀልን ምናምን ስንሰርቅ ያየ ኢትዮጵያን ሀገራችንን እንወዳለን ትላላችሁ ብጠሉ ከዚህ በላይ ምን ልታደርጓት ነው ያለው ትዝ አለኝ። እንዲህ ያሉ ተራ ሰዎች መስራት አለመቻል ከስራ ከህንፃው የህንፃውን ባልተገባ ቋንቋና ነውር ማሳነስን የሚመርጥ ዜጋ የሚንጋጋበት ባንዳነት እንዳያችሁት በአደባባይ ጌጥ የሆነበት ፓርቲ ያላቸው ስም ያላቸው ልጆች የወለዱ ፖለቲከኛ ነን የሚሉ የኛው ጉዶች አደባባይ ባንዳነትን ይዘው ወጥተው ሲጋፉ ሲሰለፉ ስናይ የሻዕቢያ ያሰማራቸው ጋዜጠኞች ኤርትራዊ የሆኑ ጋዜጠኞችና ተንታኞች ከኛው ጋዜጠኞች ተንታኝ ስትራቴጂስት ፖለቲከኛ ነን ከሚሉት ጋር አንድና ያው የሆነ ነገር ሲያወሩ እያየን እንዴት ነው ሀገራችን እንወዳለን የሚለው? ያውም የሀገር ምልክት ነበሩ የምንላቸው ፖለቲካን አስተማሩን ቀና ብለን የምናያቸው የምንላቸው ሰዎች ሁሉ እዚህ ግፊያ ውስጥ ባሉበት ታዲያ ሀገራችንን እንወዳለን። እሺ ምንወድ ብዙ እንዳለን አምናለሁ እኮ ጥቂቶች ሊሆኑ ይችላሉ ይሄን የሚያደርጉት። ግን ሀገር በዚህ ልክ የሚጠላ ትውልድ ዜጋ ፖለቲከኛ ከኛው መሃል እንዴት ተፈጠረ እንዴ? ባንዳነት እኮ ድሮ ነበረ መሰረታችን ውስጥ እኮ ስላለ ነው ሁሉም ነገር ዛሬ ወጣው። ግን አደባባይ እንዲያይሸጥም ወጥቶ ነውር እንዲያይሸጥም ሀገርና ትውልድ እንዲጭቃ አይቀባም። የማይነጻጸር ነገር እንዲያደባባይ ተወጥቶ አይነጻጸርም። ሽንፈትንም በጸጋ ተቀብሎ መደበቅ እኮ አንድ ነገር ነው። እንዲህ ያለ የገዘፈን ጉዳይ ግን ከህፃናቱም ከሳይንስ ሙዚየምም ከሳይንስ አስተሳሰቡም ተጣልተን አይሆንማ እንደዛ። ስለዚህ ለዛ ነው እሱ መፈጠር አለበት። ያ ብቻ ሳይሆን ያው የኛ መገለጫንም ካየን ጫካውንም ለትግል ነው የምንፈልገው። ባለፈው የግብፅን ያነሳሁት ሆን ብዬ ነው። ስለዚህ ለስልጣን አምሮት ብቻ የምናስበው ቀደም እንዳልኩት ስጡንና የሚባል ነገር የለም። ስልጣን ከተያዘ በኋላ ስራ አይሰራም። ፔሮል ላይ መፈረም ማይችሉ ነው ያሉት ጠቅላይ ሚኒስትሩ አይደል? እሱ ሳይሆን ነኝ ውሃ ቅንተው የማያውቁ የሚጠጡትን ውሃ በብርጭቆ ሰው ቀርቶ የሚሰጣቸው ሰዎች ሀገር ምን እንደሚመስል ትውልድ ምን እንደሚመስል ዓለም ወዴት እየሄደ እንዳለ ሀገሪቱን ፖቴንሻል እንዳላት የማያውቁ ነገ ሀገሪቱን የምትጠቀመው ትውልዱን ወጣቱን እንደሆነ የማያውቁና እዛ ወጣት ላይ መርዝ ሲረጩ የሚውሉ የሚያድሩ እሱን ደግሞ እንደ ፖለቲካ መታገያ አድርገው አደባባይ የሚቆሙ ጫካንም እያጠለሸ ጫካ ባለው ላይም እየተንጠለጠልክ ከሳይንስ ሙዚየሙ ርቀህ እንዴት ይሆናል ጓዶች? እንዴት ይንቁናል በዚህ ልክ? ይህም ነው እንግዲህ ቅዳሜ ጀምረን ወደ ነበረው ወደ ጫካ ወደ ግብፅ አሁን ደግሞ ወደ ግብፅ ዋና ተላላኪዎች በካይሮ ዋና ከተማ ወደ አዲስ አበባ የሚመጡ ተላላኪዎች እሱንም ጭምር የምናነሳው ማለት ነው። ጫካ ላይ ለምን ያው ጉዳዩ የዙፋን ስለሆነ ነው ብለን ማስረገጥ አለብን ጓዶች። ጫካ ሀብት ነው። ጫካ መታገያ አይደለም። ጫካ ላይ ተንጠለጠሉትን ተዋቸው። ጫካ ፕሮጀክት ሲባል ዙፋን ብቻ አይታይህ። ዙፋን መቀመጫ አይደለም። ጫካ የቤተ መንግስቱ ዙፋን መቀመጫ አይደለም። ቤተ መንግስቱ አቅሙን የሚያፈረጥምበት ነው። ሀገሪቱ የምትታይበት ነው። በኋላ እናየዋለን። የቱሪዝሙን መልክ በተወሰነ መልኩ እናየዋለን። ግን ባለፈውም እንዳልኩት ጉዳዩ የዙፋን ብቻ ስለሆነ የሚታያቸው ዙፋን ብቻ ስለሆነ ቤተ መንግስት ሲባል ወንበር ብቻ ያለበት ቤት ይመስላቸው። ጫካ ተብሎ ሲተለም የሆነ መሪው ቁጭ ብሎ የሚውልበት ቤተ መንግስት የሚታነጽ የሚመስላቸው ቤተ መንግስት ለመሪ መቀመጫ ብቻ የመሰላቸው ቆሞ ቀሮችም ስለሆኑ ነው። እውነታው ግን
ዛሬ ብቻ ሳይሆን በኔ ሰውየው መጽሐፍ እኔ እንኳን በጣም አደኩ ብዬ የተውኩት መጽሐፍ ውስጥ መነሻ ላይ ያለ እውነት ነው። ለማንኛውም ግን ወደ አብርሆት ምን ሄዳለን ግን አብርዮት ያስፈልገናል ብዬ አምናለሁ። ደግሞ እኔ ሪዲፋይን ማድረግ አለብን። ይሄ ፖለቲካ ነው ወይ? ለምንድነው እንዲሆን ነው? እንዴት ነው እንዲ ሊጫወቱብን የቻሉት? እውነት ሀገራችን የጭንቅላት ድሃ ነች ወይስ የሀብት ድሃ? እውነት ልጆቻችን ኢትዮጵያን እንወዳለን ምናምን ስንል እነማን ናቸው ፖለቲካውን እየዘወሩት እየመሩ ነው ያሉት? ረሃብ ለምንድነው ደጋግሞ የሚደቁሰን? በዚህ ደረጃ ለምንድነው መጫወቻ የሆን ነው? እውነትም ማንነታቸውንም ፈጥፍጦ ይጨርሱ። እውነት ሀገር እናውቃለን ወይ? ካወቅን ሀገርስ እንዴት ነው የሚያድገው? ልማትን እናውቃለን ወይ? እነኝን ሁሉ መጠየቅ አለብን። ሰሞኑ ያለው ለቅሶ እንዳያችሁት ነው። ባለመዶሻውና ዝንጀሮቹ አደባባዩን የሞሉበት ደጋግመን እናያለን ሰዓት ላለመውሰድ እንጂ ሜጋ ሀፍረት ወደ ጎረቤት ሀገራት ተሻግረው ቀይ መስመር ቀይ ምዕራፍ የምንለው እሱ ጋር ሁሉ የሚያደርሰን ነው። ጎረቤቶች መናበብ ጀምረዋል። ስለኛ የማውራት ሞራል የሌላቸው እንደ ሀገር መቆም ያልቻሉ ሀገር ያልሆኑ ሰዎች ቃል በቃል እነኚህ ስትራቴጂስት ነን የሚሉ በአደባባይ የወደቁ የወደሙ ራሳቸውን በየቀኑ በድማሚት የሚያወድሙ ፖለቲከኞች እንደ ሀገር መቆም ካልቻሉት ኤርትራዎች ጋር የህንፃው ለቅሶ ደምቆ መናበብ ጀምረዋል። ቃል በቃል የሚጠሩት እነኝን ነው። ለምን ህንፃው ነጭ ሆነ? የፍሳሽ መውረጃ የለውም። የፋሲል ቤተ መንግስት ተመረቀ ሲባል ለምን ነጭ ሆነ እንዳልነው ማለት ነው። በተወሰነ መልኩ እንዳጋሯችሁ ማለት ነው። የ4 ኪሎ ኮሪደር ልማት፣ የፒያሳ ኮሪደር ልማት፣ የካሳንቺስ በአማራ ሁኔታ ተጠናቀቀ ሲባል እንዳልኩት ነው። ቅዱስ አበባችን ፍሳሽ መውረጃ የለውማ። እንጦጦ መናፈሻ ተጠናቋል። በርካታ ጎብኚዎችም እየሳበ ነው። ወደፊት ሁነኛ መዳረሻም ነው ሲባል ወንጀሉን ካልተቆጣጠሩት ምን ዋጋ አለው ይላል ይመጣና አዲስ አበባ ዱባይን እየመሰለች ነው አማረባት እኮ እማኞች አይተው ሲሉ ከብልጭልጭ የብልጽግና ደሴት ወጣችሁ አስቡ ይላሉ። ከብልጭልጭ የብልጽግና ደሴት ወጣችሁ አስቡ። እነገዱ ከነኚህ ተቸው ተውሰው ባለፈው ሲያወሩ እንደሰማችሁት ማለት ነው። ዓለም ቀላሃም ተውሰው የሚዋጉን ማለት ነው። ህወሓት የተደመሰች ነው ሲባሉ ጁንታ ይሻላል ዜማ አውጥተው አዲስ አበባ ላይ ከጦርነት ከዛ ሁሉ ግፍ አለመማር ከዛ የዚህ አሽከር ተላላኪ መሆን ዛሬ ሁሉም እኮ ማውራቸው በሙሉ ለዚህ ተሸናፊ 27 ሲደመሩ የምላቸው ወያኔ ፈረስት የምላቸው አካል ናቸው። አንድ እነኚህ ደግሞ ተቀብለው እያስተጋቡት ነው። ከነኛ ሀገር እንኳን ሆነው መቆም ያልቻሉት የሰላም ድላችንን የኛም ብቻ ሳይሆን የኤርትራውያን የትውልድን እድል በሙሉ የበሉት ማለት ነው። ከስቃይ አላዋጣንም ሆብኖ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው